ነው ሙዜ በእውነቱ ስነግርሻው ከሱ ምን ማለት ነው ይሄ? ነገሮችን ከሱ ጋር ኮምፔር አድርጊያቸው፣ አወዳድሪያቸው፣ አመዛዝኛቸው። ከዛ በምንም ላወዳድረው አልችልም። በምንም ላወዳድረው አልችልም። ይሄ የወንድ ልጅ ጉዳይ እኮ ነው። ምን ማለት ነው? ራቁት የባለሽን ራቁት ይዘሽ አንቺ አደባባይ ላይ መናገር ነው ይሄ ትልቅ ስህተት አይደለም። ኖርማል ማለት እሱ ስለሆነ ነው ወይ ማለት እንጃ። ምን ስለሆነ? ወንድምሽ ስለሆነ? በጭራሽ እኔ እንደዛ ሆኜም አላውቅም። ወንድምሽ ስለሆነ ምናምን እንድትይኝ አልፈልግም። ሆኜም አላውቅም። እንድገባ ግን አስገድደሽኛል። ምክንያቱም ቀይ መስመር አለሽ። መሆን የሌለብሽ ቦታ ላይ አንዴ ነው እኔ ቀይ መስመር ላልፍ የቻልኩት። ስንት ሺህ ጊዜ ሲያልፍ የከረመ ሰው እያለ አይደል? ምንድን ነው አንቺን አሁን በዚህ መልኩ ብላክሜል ሰርቶሽ ያውቃል? እስኪ ንገሪኝ። ይህ እኮ የሚያሳፍር ስራ ነው። በህግ እኮ የሚያስቀጣሽ ስራ እኮ ነው የሰራሽ የነበረው። እኔ ህግ ጋር ስላልሄድኩኝ ነው አንተ ያን ሁሉ ነገር ስታደርግ። አሁንም አንቺ እኮ እልህ ነው እንደዚህ ያደረገሽ ያለው። ሁለት እኔን ፈልገሽኝ እኮ አይደለም። ህግ ጋር ስላልሄድኩኝ ነው መሄድና ለምን ትዋሻለሽ? አሁንም እኮ እኔን ፈልገሽኝ ሳይሆን እልህ ነው የሁሉ ነገር እያደረገሽ ያለው እልህ ነው። አሁንም ደግሞ ፋይሉን ስላጠፋሁብሽ ተናደሽ ነው። ሩታ ለምን እንወሻሻለን እንዴ? እኔና ለኛ ምን ህጣት ነው እንደሚመስልሽ? አንቀመጥም። ስልክሽ እንዲመልስልሽ ነው የመጣ ነው እና በዛውም አንዳንድ ነገር ባወራሽ ደስ ይለኛል። ሄዳንን ስልክ መልሰንላታል። ስልኩንም ፒሲውንም መልሰናል። የምንፈልገውን ፋይል አጥፍተን መመለስ ነበረብን፣ መልሰናል። ያንቺን ደግሞ ይኸው እና ተወረሽ የምትፈልገው ነገር ስላለ ነው ይዤ የመጣሁት ማለት ነው። እና የሁለታችንም መልሻለሁ። ምናልባት አንዳንድ ሰዎች በውስጥ ምትናሚ የጻፋችሁልኝ ነበር እና ያው መልሰናል። የእሷንም ስልክ መልሻለሁኝ፣ የዳኒንም ስልኩንም ፒሲውንም መልሰናል። ትናንትና በተፈጠረው ነገር እንግዲህ አብዛኞቻችሁ ደንግጣችኋል። በጣም ይቅርታ ስላስደነገጥኳችሁ። እኔም አንዳንድ ጊዜ ነገሮች ወደማትፈልጉት ነገር ይመሯቸዋል፣ ይወስዷቸዋል እና ለዛ ነው። ለማንኛውም ማለት ነው እና ጠዋት የዳኔንም ስልኩንም ፒሲውንም ወስጄ በክብር ሰጥተነዋል። ማጥፋት ያለብንም ፋይል አስጠፍተን ስልኩን ሪስቶር አስደረገን። እሱንም መልሰናል ማለት ነው እና ብዙ ሰዎች ተጨንቃችሁም ብዙ ነገር ያላችሁኝ ሰዎች አላችሁ እና ያው ወድጄ አይደለም። ትናንትና ላይቭ ላይ ቲክቶክ ላይ የተፈጠሩት ነገሮች አይታችኋል ብዬ አስባለሁ እና ወድጄ አይደለም ያንን ነገር ያደረኩት። አንዳንድ ሰው ዝም ስትሉ እንደሞኝና እንደ እጅል ምንም እንደማያውቅ ሰው አድርገው ይቆጥሯቸዋል እና እንደዛ ሲሆን እኔ ደግሞ ከራሴ በላይ አንዳንድ ጊዜ በራሳችሁ ለውና ሲመጣም የትኛውም ሰው የሚያደርገውን አያውቅም እና ነገሩ ስህተት ቢሆንም ግን ደግሞ ማድረግ ነበረብኝ ግዴታ ማለት ነው። እኔ ከዳኒ ምንም አልነበረ የፈለኩት ፋይል እንዲያጠፋልኝ ነበረ። ፋይል ደግሞ አላጠፋም ሲለኝ ስልኩንም ፒሲውንም ትናንትና በማታ እኔ አቤል ብሩክ ሄደን ወስደንበት ነበረ። ከዛ ግን ዛሬ ጠዋት በስነስርዓት መለሰንለታል ማለት ነው። ማጥፋት ያለብንን ፋይል አጥፍተን ምናልባት እሱም ቪዲዮ ፖስት አድርጓል ብዬ አስባለሁ። ሲጀመር ምንም አያደርግም። ዋናው የተፈለገው የነበረው ፋይልህን እንዲጠፋ ነበረ። ሌላ የነሱ ስልክ ምንም አያደርግም። ግን ሩታን ማለት የምፈልገው ምንድን ነው? ለምን ዋሻን ታዲያ? እኔ አልነበረ እየጠየቅናችሁ እየጠየቅን ነበር አይደለ? በዚህ ነው ልክ ትክክል ብሎ አልወሰድኩም ማለት ነው እኮ ነው ያልነበርኩም። የወሰድኩት እየነገርኩሽ ነው። በቃ እዚህ ቤት ትናንትና አቤልና ብሩክ መጥተው ነበር። ሲጀመር አንተ ባትፈቅድላቸው ወይም ደግሞ ይህን ነገር አድርጉ ባትላቸው እነሱ ቄትም ይህን ነገር ሊያደርጓቸው ይችላል። የዳኒ ነው። የኔን ግን በታሪክ ሊያደርጉት አይችሉም። ገባ? ይሄ ነገር ከአንተን የመጣ እኮ አደረገውም አላደረገውም መዋሻሸቱ አስፈላጊ አልነበረም። እየተዋወቅን ሲቀጥል ደግሞ የሰው ልጅ ሄደ በሌሊት ደብድበ ምናምን ነው እንደምታስጠፋው። በክብር አታስጠፋው። እየነገርኩሽ ነው። እኔ ማንም ድብደባ ምንም ያደረኩት ነገር የለም። ማግኘት ነበረብኝ፣ ስልኩን መውሰድ ነበረብኝ፣ ፒሲውን መውሰድ ነበረብኝ። ይሄ ደግሞ የትኛው ሰው የሚያደርገው ነገር ነው። እንደውም እኔ ምንም ነገር ጫፉንም ሳነካው ነው ነገሮችን እንትን ያልኩት ማለት ነው። ከገባሽ ማለት ነው። ሲቀጥል ደግሞ የትኛውም ሰው በህልውናው ተመቶበት በራሱ ነገር ተመቶበት ማንም ወደ ኋላ እኔ እንደውም በደንብ ታግሻቸዋለሁ። ይገባሽ። ከዛም ባለፈ ደግሞ ስልኩን እኔ አይደለም የወሰድኩት፣ አቤልና ብሩክ ናቸው እዚህ ቤት መጥተው ስልኩን የወሰዱት ማለት ነው። ከዛም ባለፈ እነሱም አሁን ስለወሰዱ ስላልወሰዱት